ሰላም እንዴት ናችሁ? በዛሬው ቪዲዮ ይዤላችሁ የመጣሁት ትምህርት ግሬድ 10 ማትስ ዩኒት 1 ይሆናል ማለት ነው። የ10ኛ ክፍል የማቴማቲክስ ዩኒት 1 ሪሌሽን ኤንድ ፋንክሽን የሚለውን ይሆናል ማለት ነው ይዤላችሁ የመጣሁት። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ደግሞ ዩቲዩብ ይሄን ቪዲዮ ለብዙዎች እንዳደርሰው ላይክ በማድረግ ትጀምራላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የማልፈው። እሺ ዩኒት 1 ላይ ፓተርን ማለት ድግግሞሽ ማለት ነው። ፓተርን ሲባል ሁለት አይነት ፓተርን አለ፣ አርትሜቲክ ፓተርን እና ጂኦሜትሪክ ፓተርን። አርትሜቲክ ፓተርን የምንለው ስንደምር ወይ ደግሞ ስንቀንስ ተመሳሳይ ነው ማለት ነው። ሌላኛው ጂኦሜትሪክ ፓተርን የምንለው ደግሞ ስናባዛ ወይ ደግሞ በምናካፍልበት ሰዓት ተመሳሳይ ነው ማለት ነው። ለምሳሌ እዚህ ጋር ኢቭን ነምበር ፓተርን 2 4 6 8 በመካከሉ ያለው ጋፕ ስንት ነው? 2 ነው። ስንቀንስ እኩል ነው። 4 ሲቀነስ 2 6 ሲቀነስ 4 8 ሲቀነስ 6 ስናረግ 2 ይሆናል ማለት ነው። የኦድ ነምበር ፓተርን ደግሞ 1 3 5 7 9 እያለ ይቀጥላል። እሺ ለምሳሌ እዚህ ጋር 2 4 6 8 10 እያለ የሚቀጥል ከ10 ቀጥሎ ዳሽ ቦታው ላይ ምን ሊሆን ይችላል? እዚህ ጋር እንደምታዩት በስንት እየጨመረ ነው? በሁለት እየጨመረ ነው። ስለዚህ ከ10 ቀጥሎ ሊሆን የሚችለው ምንድነው? 12 ነው ማለት ነው። ግን ከ12 ቀጥሎ 14 ከ14 ቀጥሎ 16 ይሆናል ማለት ነው። እዚህ ጋር ተመሳሳይ የሆነው ስንደምር ነው ማለት ነው። ሁለት ስንደምር እዚህ ጋር ጋፑ ስንት ነው? 2 ነው። እዚህም ጋር 2 ነው። እዚህም ጋር 2 ነው። በእያንዳንዱ ያለው ጋፕ 2 ነው። በምንቀንስበት ሰዓት ተመሳሳይ ቫልዩ እናገኛለን። ቀጥቶ ከ10 ቀጥሎ ምንድነው የሚሆነው? እዚህ ጋር 12 ነው ማለት ነው። ከዛ ከ14 ቀጥሎ ስንት ይሆናል? 16 ይሆናል። በዚህ ፓተርን መሰረት ማለት ነው። ሌላኛው ሁለተኛው ጂኦሜትሪክ ፓተርን ነው። ጂኦሜትሪክ ፓተርን የምንለው ደግሞ ስናባዛ ተመሳሳይ ይሆናል ወይ ደግሞ ስናካፍል ማለት ነው። እሺ አሁን እዚህ ጋር እንደምናየው ስሉክ ስናካፍል 4 ሲካፈል ለ2 2 ነው። 8 ሲካፈል ለ2 2 ነው። ስለዚህ ቀጣዩን እዚህ ጋር ያለውን ለማወቅ ምንድነው የምናደርገው? 8ን በ2 ማባዛት ነው። ምን ይሆናል? 16 ዘን እዚህ ጋር ደግሞ ያለውን ለማወቅ ደግሞ 32ን በ2 ማባዛት ነው። ዘን ምን ይሆናል? 64 ይሆናል ማለት ነው። ዘን ስናካፍለው 16 ሲካፈል ለ8 2 ይሆናል። 32 ለ16ም 2 ይሆናል። 64 ለ32ም 2 ይሆናል ማለት ነው። ይሄ ምን ይባላል? ጂኦሜትሪክ ይባላል ማለት ነው። ስናካፍል ተመሳሳይ ቁጥር ካገኘን ጂኦሜትሪክ ነው። ነገር ግን ስንቀንስ ተመሳሳይ ቁጥር ካገኘን አርትሜቲክ ይሆናል ማለት ነው። በዚህ መሰረት አሁን ይሄንን ስንሰራ 65 60 ሉክ እዚህ ጋር 5 እየቀነሰ ነው። ስለዚህ 5 እየቀነሰ ስለሆነ እዚህ ጋር ሲደርስ ምን ይሆናል? 40 35 ከዛ አሁንም 5ን ቀንስ 30 ይሆናል ማለት ነው። identify the type of pattern for the sequence. አሁን ይሄ ምን አይነት ፓተርን ነው? 4 8 12 16 20 ስንት እየጨመረ ነው? በመካከሉ ጋፑ ያለው 4 ነው ማለት ነው። በመካከል ያለው ጋፕ 4 ነው። ተመሳሳይ ስለሆነ ስንቀንስ ነው ተመሳሳይ የሆነ። ስንቀንስ ተመሳሳይ ከሆነ ምን ይባላል? አርትሜቲክ። ይሄኛው አርትሜቲክ ሲኩዌንስ ነው ማለት ነው። እሺ እዚህ ጋር ደግሞ ብላንኩን እንድንሞላ ይጠይቀናል። 15 22 ስንት እየጨመረ ነው? 7 እየጨመረ ነው። 43 ብሎ ምን ይሆናል? 50 ይሆናል ማለት ነው። እዚህም ጋር 85 ብሎ 7 ስንጨምር ምን ይሆናል? 92 ይሆናል ማለት ነው። እሺ አራተኛው ላይ ደግሞ ይሄ ደግሞ ስናካፍል ነው ተመሳሳይ የሚሆነው። 96 ለ2 ስናካፍል 48 48 ለ2 24 24 ለ2 እዚህ ጋር 12 ዘን 12 ለ2 6 6 ለ2 ደግሞ ምን ይሆናል? 3 ይሆናል ማለት ነው። እዚህ ጋር ደግሞ እንደምታዩት መጀመሪያ አንድ ደረጃ ነው ያለው፣ ቀጥሎ 2 አለ፣ ቀጥሎ 3 አለ ማለት ነው። ቀጣይ የሚመጣው ስንት ይሆናል? 1 2 3 4 5 ይሆናል ማለት ነው። 1 2 ምክንያቱም ጋፑ ስንት ነው? እዚህ ጋር 2 እዚህ ጋር ጋፑ ስንት ነው? 2 ስለዚህ እዚህም ጋር ጋፑ 2 እንዲሆን ቀጣዩ ስንት መሆን አለበት? 5 መሆን አለበት ማለት ነው። ቀጣዩ ከ5 ቀጥሎ ደግሞ 7 ከዛ 9 እያለ በሁለት ጋፕ ይቀጥላል ማለት ነው። ሌላኛው ካርቴዚያን ኮኦርዲኔት ሲስተም ኢንቱ ዳይሜንሽን የምንለው ደግሞ ኮኦርዲኔት ፕሌኖችን ኤክስ ዋይ ላይ ማስቀመጥ ነው ማለት ነው። እዚህ ጋር እንደምታዩት ይሄኛው ኳድራንት ዋናው
እዚህ ጋር ይሄኛው ኳድራንት 1 ነው። እዚህ ጋር ይሄኛው ኳድራንት 2 ነው። ኳድራንት 3 ኳድራንት 4 ብለን እንከፋፍለዋለን ማለት ነው። እሺ እዚህ ጋር ደግሞ እናስቀምጥ እስኪ። ለምሳሌ ኮኦርዲኔት ፕሌን ላይ 2,3ን አስቀምጡ ብንባል መጀመሪያ 2 ኤክስ አክሲስ ላይ እንፈልጋታለን። እዚህ ጋር ነች። ዘን 3 ደግሞ እዚህ ጋር ነች። ከ2 ቀጥ ብዬ ወደ ላይ ሄዳለሁ። ከ3ም ቀጥ ብዬ አግድም ሆሪዞንታል ስንሄድ እዚህ ጋር ይገናኛሉ። ስለዚህ 2 3 ማለት ይችነች ማለት ነው። ሌላ ለምሳሌ -2 -3 ይሄንን ኤክስ ዋይ ኮኦርዲኔት ላይ አስቀምጡ ብንባል ኤክስ አክሲስ -2 እዚህ ጋር ነች። ዋይ አክሲስ -3 እዚህ ጋር ነች። ዘን ከዚህ ወደ ታች እንወርዳለን። በዚህም እንደዚህ አግድም ስንጓዝ እዚህ ጋር ይገናኛሉ። እቺ ፖይንት ማናት? -2, -3 ናች ማለት ነው። ይሄንን በዚህ መንገድ ማስቀመጥ ይቻላል ማለት ነው። ሌላው ቤዚክ ኮንሴፕት ኦፍ ሪሌሽን ነው። ሪሌሽን ዝምድና ማለት ነው። ስለዚህ ሪሌሽን ሲባል a set of ordered pair ነው። it is denoted by በr ይወከላል ማለት ነው። ለምሳሌ እዚህ ጋር given relation the set of all ordered pair x of real number where y is greater than x ሪሌሽንሺፑ ምንድነው? y greater than x ነው የሚለው ማለት ነው። y greater than x ነው። ስለዚህ y greater than x ከሆነ ከዚህ ውስጥ which one of the following ordered pair belongs to this relation ለዚህ ሪሌሽን አባል የሚሆን ከዚህ ውስጥ ለምሳሌ ይሄኛው ይሄ ይሆናል። ምክንያቱም 4 ይበልጣል ከ2 x እዚህ ጋር ነው y ይሄኛው 2 4 ካልን የመጀመሪያው x ነው የሁለተኛው y ነው። ስለዚህ 4 greater than 2 ያ ማለት y greater than x ይሄኛውን ማሟላት አለበት። ይሄኛው ለምሳሌ ይሄ አይሆንም። ምክንያቱም 4 3 ይበልጣል ከ4 ፎልስ ነው። ይሄኛው ይሆናል 1.11 ይበልጣል ከ1.1 እሺ ይሄኛው አይሆንም x ነው። ምክንያቱም -3 ከ1.1 አይበልጥ። ይሄኛው ልክ ነው። ምክንያቱም -3 greater than -5 ስለሆነ ልክ በዚህ መንገድ ሪሌሽን የሆነው ከዚህ ውስጥ ለምሳሌ ማን አለ? 2 4 አለ። ዘን 1.1 1.11 አለ። -5 -3 አለ። ይሄኛው አይሆንም 7 7 እኩል ናቸው፣ መበላለጥ አለባቸው። ይሄም አይሆንም። እዚህ ጋር ስንመጣ 3/2 ማለት 1.5 ነው። 2/3 0.6 ነው። ስለዚህ ይበልጣል ማለት ነው። y ይበልጣል 3/2 ከ2/3 ይበልጣል። ይሄንንም ወስዳለሁ ማለት ነው። ዘን ይሄኛውም መሆን ይችላል 0.45 0.46 ይሄንን በዚህ መንገድ ሪሌሽኑን እናወጣለን ማለት ነው በተሰጠን ዝምድና መሰረት። find a number c such that ይለናል for c is in relation look አሁንም ሪሌሽኑ ምንድነው? y greater than x ነው። look ሪሌሽኑን መያዝ አለብን። y greater than x ነው። ስለዚህ for c የሪሌሽኑ አባል እንዲሆን ከተፈለገ በy ቦታ ያለው ማን ነው? c ነው። ስለዚህ c ከማን መብለጥ አለበት? ከ4 መብለጥ አለበት ማለት ነው። እሺ ይሄ ሪሌሽን እንዲሆን አሁንም በy ቦታ ያለው c ነው። ግሬተር ዛን በx ቦታ ያለው -4 ነው። ስለዚህ c ከ-4 መብለጥ አለበት ማለት ነው የሪሌሽኑ አባል እንዲሆን። እዚህ ጋር ደግሞ for c and c4 are both in relation ያ ማለት for c ሪሌሽን አባል እንዲሆን c ከ4 መብለጥ አለበት። እዚህ ጋር ደግሞ c, 4 የሪሌሽኑ አባል እንዲሆን 4 ይበልጣል ከc ያ ማለት c ያንሳል ከ4 ማለት ነው። c ያንሳል ከ4 ማለት ነው። የመጀመሪያው ኬዝ ላይ c ይበልጣል ከ4 ነው። ሁለተኛው ኬዝ ላይ c ያንሳል ከ4 ነው። ስለዚህ ከ4 የሚበልጥ ከ4 የሚያንስ ቁጥር የለም። ሁለቱንም የሚሆን ማለት ነው። ከ4 የሚበልጥም ከ4ም የሚያንስ ሁለቱንም መሆን የሚችል ቁጥር የለም። ከሁለት አንዱ ነው። ወይ ከ4 የሚበልጥ ነው ያለው ወይ ከ4 የሚያንስ ነው እንጂ ሁለቱንም የሚያሟላ የለም። ስለዚህ ይሄኛው የሪሌሽኑ አባል ሊሆን አይችልም ማለት ነው። እሺ ሌላኛው እዚህ ጋር y = x² ተሰጥቶናል። y = x² ተሰጥቶናል እዚህ ጋር ይሄ ሪሌሽናችን ነው። then find the ordered pair belongs to r which the following first entry እዚህ ጋር ምን ተሰጥቷል? first entry የመጀመሪያው ማለት የx ዋጋ ተሰጥቶናል። then የተጠየቀው የy ዋጋ ነው። ለምሳሌ 0 ሲሆን ምን ይሆናል?
እዚህ ጋር 0 ሲሆን እዚህ ጋር x ስኩዌር ላይ መተካት ነው 0 ስኩዌር 0 ይሆናል ማለት ነው ዘን 1 ሲሆን 1 ስኩዌር 1 ነው ኔጌቲቭ 1 ሲሆን 1 ነው ምክንያቱም ኔጌቲቭ 1 ስኩዌር 1 ስለሆነ ማለት ነው ዘን ኔጌቲቭ 2 ሲሆን ኔጌቲቭ 2 ስኩዌር 4 ዘን ቀጥሎ 1/5 ሲሆን 1/5 ስኩዌር 1/25 3 ሲሆን እሷ 9 ኔጌቲቭ 3 ሲሆን 9 ስለዚህ ፈርስት ኢንትሪው ከተሰጠን ሰከንድ ኢንትሪው ደግሞ 0 1 1 አሁንም 4 1/25 9 9 ሶ በዚህ መንገድ ሰከንድ ኢንትሪው ይሄ ይሆናል ማለት ነው ሁለተኛው ላይ find the ordered pair belongs to R which have the following second entry አሁን ደግሞ ሰከንድ ኢንትሪ ቢሰጠን ሰከንድ ኢንትሪ ቢሰጠን እዚህ ጋር ለምሳሌ 4 ሰከንድ ኢንትሪው ተሰጥቶናል ያ ማለት x square is equals to 4 ምክንያቱም የተሰጠን የy ዋጋ ነው የxም ማግኘት አለበት ሰከንድ ኢንትሪ ማለት የy ዋጋ ተሰጥቶናል ዘን x ምን ይሆናል ራዲካል ስታረጉት 2 ይሆናል ማለት ነው ራዲካል 4 ስታረጉት x which is equals to radical 4 ስናረገ x 2 ስለዚህ 2 4 እንላለን ያ ማለት x 2 ሲሆን y 4 ማለት ነው እሺ አሁንም ለአንድ ደግሞ እንስራ አሁንም x square which is equals to 1 ዘን ራዲካል ስናደርገው x ምን ይሆናል 1 ይሆናል ስለዚህ 1 1 x 1 ሲሆን y 1 ይሆናል 0 ለሚለው ደግሞ አሁንም x square which is equals to 0 x is equals to radical 0 ስናደርገው የx ዋጋ ምን ይሆናል 0 ይሆናል ማለት ነው 1/4 ከራዲካል ሲወጣ 1/2 ነው 1/25 ከራዲካል ሲወጣ 1/5 ነው ስለዚህ የx ዋጋ 1/5 ሲሆን የy ዋጋ ምን ይሆናል 1/25 ይሆናል እሺ እዚህ ጋር y is equal to 3x minus 2 the list አድርጉ ይለናል እዚህ ጋር ሪሌሽኑ የተሰጠን y is equal to 3x minus 2 ነው ዘን ሪሌሽን ሊስት አድርጉ ማለት ለምሳሌ በx ቦታ 1 ብተካ ዘን እዚህ ጋር ስተካው 3 ሲባዛ በ1 3 ሲቀንስ 2 1 2 ልተካ 3 ሲባዛ በ2 6 6 ሲቀንስ 2 ስንት ይሆናል 4 3 ብተካስ 3 ጊዜ 3 9 9 ሲቀንስ 2 7 ሶ ልክ እንደዚህ ያደረግን እንዘረዝራለን ማለት ነው እዚህኛው ላይ y is equals to x cube ሪሌሽን ዘን ፈርስት ኢንትሪ ላይ 0 ተሰጥቶናል ዘን 0 ሲሆን ምን ይሆናል 0 ኪዩብ 0 ዘን ቀጥሎ 1 አለ 1 ኪዩብ 1 ቀጥሎ 2 አለ 2 ኮማ አድርገን 2 ኪዩብ ስንት ነው 8 ሶ ያደረግን እንደዚህ ይሄንን እንጨርሳለን ማለት ነው እዚህ ጋር ደግሞ ሰከንድ ኢንትሪ ተሰጥቶናል ያ ማለት y ተሰጥቷል x ነው የምንፈልገው ለምሳሌ x cube is equals to 8 እንላለን then x is equals to cube root of 8 x ምን ይሆናል ከኪዩብ ሩት ሲወጣ 2 ስለዚህ 2 ሲሆን ምን ይሆናል 8 ይሆናል ማለት ነው 2 ሲሆን 8 ይሆናል ልክ እንደዚህ ያደረግን እንዘረዝራለን ኔጌቲቭ 1 ከኪዩብ ሩት ሲወጣ ኔጌቲቭ 1 ነው ሶ ኔጌቲቭ 1 ሲሆን ኔጌቲቭ 1 እዚህ ጋር ኔጌቲቭ 8 ከኪዩብ ሩት ሲወጣ ኔጌቲቭ 2 ሶ ኔጌቲቭ ሲሆን ኔጌቲቭ 8 እዚህ ጋር ኔጌቲቭ 27 ከኪዩብ ሩት ሲወጣ ኔጌቲቭ 3 ስንት ይሆናል ኔጌቲቭ 27 1/27 ከኪዩብ ሩት ሲወጣ 1/3 ነው ውጤቱ ደግሞ 1/27 ይሆናል ዶሜን ኤንድ ሬንጅ ኦፍ ሪሌሽን ዶሜን ማለት የx ዋጋ ወይ ደግሞ ፈርስት ኮኦርዲኔት ነው ሬንጅ የምንለው የy ዋጋ ደግሞ ወይም ደግሞ ሰከንድ ኮኦርዲኔት ነው ማለት ነው ሶ እዚህ ጋር ዶሜን እና ሬንጅ ስናወጣ ለምሳሌ እዚህ ጋር ዶሜናችን ምን ይሆናል የመጀመሪያው -2 ሌላ -1 0 4 3 ሶ ይሄ ዶሜን ነው የመጀመሪያው ወይም የx ኮኦርዲኔት ማለት ነው ሬንጅ ማለት ሁለተኛው ነው ስለዚህ 1 አለ 0 አለ 2 አለ 5 አለ ሁለተኛው 1 እዚህ ጋር 0 0 እዚህ ጋርም 0 አንድ ጊዜ ከጻፋችሁ መደጋገም አያስፈልግም 2 5 ሶ እነዚህ ሬንጅ ናቸው ሁለተኛው ቫልዩ ማለት ነው እሺ ሌላኛው find the domain and range ይለናል find the domain and range ሶ የመጀመሪያው ላይ y is the square root of x y is equals to radical x ማለት ነው ሶ የዚህ ዶሜን ምን ይሆናል የዚህ ዶሜን ሉክ ይሄ ራዲካል ስለሆነ ራዲካል ውስጥ መግባት ያለበት ፖዚቲቭ ቁጥር ብቻ ነው 0 እና ፖዚቲቭ ቁጥር ስለዚህ ዶሜኑ ምን መሆን አለበት x greater than or equals to 0 መሆን አለበት ሬንጅ
ማንኛውም ቁጥር ከራዲካል ሲወጣ 0 ወይም ፖዚቲቭ ነው የሚሆነው ኔጌቲቭ ሊሆን አይችልም ስለዚህ ሬንጁ ምን ይሆናል y greater than or equals to 0 ይሆናል ማለት ነው determine the domain and range of the relation so እዚህ ጋር so የመጀመሪያው ዶሜን ነው ሁለተኛው ደግሞ ምንድነው ሬንጅ ነው ማለት ነው ሁለተኛው ሬንጅ ነው እሺ እዚህ ጋር እንምጣ y is equals to 3x x and y are a member of integer እዚህ ጋር ደግሞ ሊስት ማድረግ ነው ለምሳሌ 0 ስንተካ ምን ይሆናል 3 ሲባዛ በ0 0 1 ቢተካ 3 ሲባዛ በ1 3 2 ቢተካ 2 ሲባዛ በ3 6 3 ቢተካ 3 ጊዜ 3 9 ሶ እያልን እንቀጥላለን ማለት ነው እዚህ ጋርሳ የለዚህኛው y is equals to -2x ስለሚለው 0 ሲሆን 0 ነው 1 ሲሆን ኔጌቲቭ 2 ይሆናል 2 ሲሆን ኔጌቲቭ 4 ይሆናል ሶ እዚህ ጋር -2x ላይ ቁጥሮችን በመተካት የምናገኘው ሪሌሽን ነው ማለት ነው let R be the relation of the set of ordered pair x y of real numbers such that the sum of their square is 1 እሺ ምን ማለት ነው the sum of their square is 1 then ከዚህ ውስጥ ሪሌሽን የሆነውን ለዩ ተብለናል the sum of the square ማለት x square plus y square ማለት ነው which is equals to 1 ሁለት ቁጥሮች ስኩዌር ተደርገው ሲደመሩ አንድ የሚሰጡ ሶ ከዚህ ውስጥ እንፈልጋለን ለምሳሌ 1 1 ይሄ አይሆንም x ነው ምክንያቱም አንድ ስኩዌር ሲደመር አንድ ስኩዌር ስንት ይሰጣል 2 ይሰጣል አንድ ነው መስጠት ያለበት ይሄ ይሆናል 0 1 ምክንያቱም 0 ስኩዌር ሲደመር አንድ ስኩዌር አንድ ስለሚሰጥ 0 ኔጌቲቭ አንድም ይሆናል አንድ ይሰጣል ማለት ነው ሲደመር ይሄኛው ይሄ አይሆንም ይሄኛው ይሆናል ራዲካል 2 ኦቨር 2 ይሄም ይሆናል ማለት ነው ይሄኛውን እንይዛለን ይሄኛውም ይሆናል ይሄ 0 0 አይሰጥም ይሄኛውም ይሆናል ይሄኛው ይሄም ይሆናል ሶ ያ ማለት አንድ ይሰጣሉ ማለት ነው እስኪ ራዲካሎቹ እንዴት አንድ እንደሚሰጡ ላሳያችሁ ለምሳሌ ይሄኛው ስኩዌር እናርገው ራዲካል 2 ኦቨር 2 ዘ ሆል ስኩዌር ሲደመር ኔጌቲቭ ራዲካል 2 ኦቨር 2 ዘ ሆል ስኩዌር ሶ ሩት ኦቨር 2 ማለት 2 ኦቨር 4 ማለት ነው ምክንያቱም ራዲካል 2 ስኩዌር 2 2 ስኩዌር 4 ሶ እዚህም ጋር እንደዛው ኔጌቲቭ 2 ኔጌቲቭ ራዲካል 2 ስኩዌር 2 ነው 2 ስኩዌር 4 ነው 4ን አንዱን ተወስዳላችሁ ዲኖሚኔተር ከተመሳሰለ አንዱን ነው የምትወስዱት ዘን 2 ሲደመር 2 4 ነው 4 ሲካፈል ለ4 1 ይሆናል ማለት ነው ሌላኛው ግራፍ ኦፍ ሪሌሽን ግራፍ በምንሰሩበት ሰዓት ቴብል ሰርተን ግራፉን ማምጣት እንችላለን ለምሳሌ እዚህ ጋር y = x ይላል ሶ ግራፍ በምንሰራበት ሰዓት y = x ማለት ይችነች እንዴት አወቅን 0 ሲሆን ምን ይሆናል 0 ይሆናል 1 ሲሆንም 1 ነው 2 ሲሆን 2 ነው y = x ላይ ሲተካ ማለት ነው ኔጌቲቭ 1 ሲሆንም ኔጌቲቭ 1 ነው ኔጌቲቭ 2 ሲሆን ኔጌቲቭ 2 ነው ሶ ግራፉን አሁን ማያያዝ ነው ማለት ነው 0 ሲሆን 0 እዚህ ጋር ነው 1 ሲሆን 1 ነው ማለት እዚህ ጋር ነው 2 ሲሆን 2 እዚህ ጋር ነው ሶ እንደዚህ እያለ ይሄዳል ሶ ስናያይዘው ምን ይሆናል እንደዚህ አይነት መስመር ይሆናል እሺ እዚህ ጋር ግን ባጭሩ ምን ሰራው ምንድነው ሉክ y = በአጠቃላይ y = x y = 2x y = 3x ወይ ደግሞ y = ፖዚቲቭ ከሆነ የx ኮኤፊሺየንት ፖዚቲቭ ከሆነ ግራፍ ሁሌም እንደዚህ ነው የሚሆነው ማለት ነው በኦሪጂኑ ላይ ያልፋል እንዲሁም ደግሞ ፈርስት እና ሰርድ ኳድራንት ላይ ያርፋል ነገር ግን y = -x y = -2x y = -3x ባጭሩ የx ኮኤፊሺየንት ኔጌቲቭ ከሆነ ግራፋችን ምን ይሆናል እንደዚህ ይሆናል በኦሪጂን ላይ ነው የሚያርፈው እንደዚህ ልክ በኦሪጂኑ ላይ ማሳለፍ አለብን ይሄ y = ብለን ኔጌቲቭ x በአጠቃላይ የx ኮኤፊሺየንት ኔጌቲቭ ሲሆን ኔጌቲቭ x ሊሆን ይችላል ኔጌቲቭ 2x ኔጌቲቭ 3x በአጠቃላይ የx ኮኤፊሺየንት ኔጌቲቭ ከሆነ ማለት ነው ፖዚቲቭ ከሆነስ እንደዚህ ይዞራል ማለት ነው ሶ ይሄ ለኔጌቲቭ ነው ይሄ ደግሞ ፖዚቲቭ ነው ማለት ነው
እሺ ሶሪ እሺ ሌላኛው ግራፍ ደግሞ እዚህ ጋር ሼድ የምናደርገው ነው። ሼድ የምናደርገው ደግሞ መቼ ነው? ግሬተር ዛን ኦር ለዛን ከሆነ ሼድ እናደርጋለን። ሶ ግሬተር ዛን ከሆነ ወደ ላይ ነው ሼድ የምታደርጉት ማለት ነው። ለዛን ከሆነ ደግሞ ሼድ የምናደርገው ወደ ታች ይሆናል ማለት ነው። ሶ ግሬተር ዛን ከሆነ ወደ ላይ፣ ለዛን ከሆነ ደግሞ ወደ ታች ሼድ ማድረግ ማለት ነው። እዚህ ጋር ደግሞ ሉክ ሶ ሌላኛው y is equals to ብሎ እዚህ ጋር ልክ እንደዚህ ፕላስ ካለበት ወይ ደግሞ ማይነስ ካለበት ግራፉን ለመስራት x እና y ኢንተርሴፕት እንሰራለን። ሶ y is equals to x plus 2 የሚለው ላይ መጀመሪያ እዚህ ጋር x እና y ኢንተርሴፕቱን እንስራ። y is equals to x plus 2 x ኢንተርሴፕት ማለት ለy 0 መስጠት። ለy 0 ሲሰጥ ምን ይሆናል? 0 which is equals to x plus 2 ይሆናል። ዘን ፕላስ 2 ወደዛ ሳሻግረው x is equals to minus 2 ዘን የx ዋጋ ኔጌቲቭ 2 ሶ እዚች ጋር መጥቼ ምልክት አደርጋለሁ ማለት ነው። አሁን ድጋሚ ደግሞ ለx 0 ልስጥ። ለx 0 ሰጥ y is equals to 0 plus 2 ይሆናል። y is equals to 2 ይሆናል። y2 ማለት እዚች ጋር ነች። ዘን ሁለቱም ፖይንቶች ማያያዝ ነው ማለት ነው። ከዛስ ለዛን ነው የሚለው። ከዛ y ለዛን or equals to x plus 2 ስለሆነ ሼድ የምናደርገው ወዴት ነው? ወደ ታች። ሌላኛው እዚህ ጋር እኩል ይሆናል ካለች ሶሊድ ላይ ነው። ልክ እንደዚህ ሶሊድ ላይ ነው የምናደርገው። ነገር ግን ይሄ ነገር y ለዛን x plus 2 ቢሆን ኖሮ እኩል ይሆናል ካለለች ግን ነጠብጣብ ነው የምታደርጉት እንጂ ሶሊድ ላይን አታደርጉም ማለት ነው። እሺ ሶ ግራፉን በዚህ መንገድ እንሰራለን ማለት ነው። እሺ ቀጣይ እዚህ ጋር እንስራ። እሺ እስኪ እዚህ ጋር አንዷን ጥያቄ ልስራ። ለምሳሌ እንችኛው መጀመሪያ ምንድነው የምናደርገው? x እና y ኢንተርሴፕት መስራት አለብን። ሶ x እና y ኢንተርሴፕት ስንሰራ እቺን ነው የምሰራው። መጀመሪያ ለx 0 ልስጠው። ለx 0 ሰጠው y ምን ይሆናል? 2 into 0 plus 5 ማለት ነው። 2 ሲባዛ በ0 0 0 ሲደመር 5 ስንት ይሆናል? 5። ቀጥዬ ለy 0 ልስጠው። ያ ማለት ምንድነው? 2x plus 5 which is equals to 0 ማለት ነው። ዘን 2x which is equals to ወደዛ ሲሻገር ኔጌቲቭ 5 ነው። ኦቨር 2 ስናደርገው x ምን ይሆናል? ኔጌቲቭ 5 ኦቨር 2 ይሆናል። ዘን ኔጌቲቭ 5 ኦቨር 2 ማለት ሲካፈል ኔጌቲቭ 2.5 ነው። አሁን ግራፋችንን እንሰራለን። x ስንት መጥቷል? የx ዋጋ ኔጌቲቭ 2.5 ኔጌቲቭ 2.5 ማለት እዚህ ጋር ቢሆን ኔጌቲቭ x አክሲስ ላይ ማስቀመጥ ነው። y ደግሞ ስንት ነው? 5 5ን እዚህ ጋር እናርግ። ሶ ሁለቱን ስታያይዙት እንደዚህ ይሆናል ማለት ነው። ግሬተር ዛን ስለሆነ ወደ ላይ ሼድ እናደርጋለን ግሬተር ዛን ስለተባለ። ሶ ይሄንን በዚህ መንገድ እንሰራለን ማለት ነው። ሌላው ደግሞ ሁለት ሲሆኑ ነው። ለምሳሌ እዚህ ጋር ሉክ y less than x እዚህ ጋር y less than x y greater than minus x plus 2 ሶ ሁለት በሚሆን ሰዓት ደግሞ እንዴት ነው የምንሰራው? እሺ የተሰጠን ጥያቄ y less than x and y less than negative x plus 2 ሶ ይሄኛውን ለመስራት x እና y ኢንተርሴፕት ያስፈልጋል። ያ ማለት y which is equals to ለx 0 ስንሰጥ 0 ሲደመር 2 2 ይሆናል። ድጋሜ ለy 0 ስሰጥ minus x plus 2 is equals to 0 ሉክ ለy 0 ስሰጥ ማለት 0 minus x plus 2 ዘን ፕላስ 2 ወደ ሲሻገር minus 2 is equals to minus x ኦቨር ኔጌቲቭ ስናደርገው የx ዋጋ ስንት ይሆናል? 2 ስለዚህ x ስንት ነው? 2 ነው ማለት ነው። xም 2 yም 2። አሁን ግራፋችንን እንስራ። ሶ እዚህ ጋር 1 እዚህ ጋር 2 እዚህ ጋር 1 እዚህ ጋር 2 ብል አሁን xም 2 ነው y 2 ነው። ዘን እናያይዛቸዋለን። ሶ በዚህ መንገድ ካያያዝን በኋላ ሼድ ነው የምናደርገው። ሉክ እዚህ ጋር ብሮክን ላይን ነው የምናደርገው። እዚህ ጋር ሶሊድ መሆን የለበትም። ሉክ ብሮክን ላይን ልክ እንደዚህ ማለት ነው። ብሮክን ላይን ሶ ብሮክን ላይን ካደረግን በኋላ ሼድ እናደርግ። ለዛን ስለሆነ ወደየት? ወደ ታች ማለት ነው። ለዛን ስለሆነ ወደ ታች ሼድ እናደርገዋል ማለት ነው።
ነገር ግን አሁን የሰራሁት አንደኛውን ነው። ልክ ሁለቱንም መስራት አለብኝ ሁለቱንም። ስለዚህ ሁለቱንም ነው የምሰራው። ሶ የተሰጠው ጥያቄ y less than x እና y less than minus x plus 2 ነው። ሶ የዚህኛውን ግራፍ ሰርተናል ኦሬዲ። በሁለት ሁለት ላይ ያልፋል። እሺ ሌላኛው ደግሞ ይሄን ሼር ስናደርገው እንደዚህ ነው የሚሆነው። ሁለተኛው ደግሞ y less than x ሶ ፖዚቲቭ ነው። ፖዚቲቭ ከሆነ እንደዚህ ነው ብለናል። ኔጌቲቭ ከሆነ ደግሞ በተቃራኒው ይሆናል ማለት ነው። ይሄን ደግሞ ሼድ የምናደርገው አሁንም ወደ ታች ነው። ባይ ዘ ዌይ እዚህ ጋር ብሮክን ላይን ነው የምናደርገው፣ ሶሊድ ላይን ነው የምናደርገው ሁለቱም ላይ። ለምንድን ነው ብሮክን ላይን የምናደርገው? እዚህ ጋር ለዛም ብቻ ስለሆነ ነው። ስለዚህ ይሄንን ወደ ታች ሼድ የቱ ጋር ተገናኙ? እዚህ ጋር። ሶ ግራፉ እዚህ ጋር የተገናኙበት ቦታ ይሆናል ማለት ነው። ግራፉ የተገናኙበት ቦታ ያ ማለት ይሄኛው መስመር አለ፣ ከዛ ይሄኛው መስመር አለ። ሶ ግራፋችን ይሄ ነው። ሁለቱ የተገናኙበት ቦታ ነው ግራፉ የሚሆነው ማለት ነው። እሺ እዚህ ጋር ሌላ ጥያቄ እንጨምር። ሶ እዚህ ጋር ሁለት ላይኖች ተሰጥተውናል። እዚህ ጋር -x + 2 ኦሬዲ አሁን የሰራሁት ነው። -x + 2 ማለት x ኢንተርሴፕቱም 2 ነው፣ y ኢንተርሴፕቱም 2 ነው። ዘን ሼድ የምናደርገው ግሬተር ዛን ስለሆነ ወደ ላይ ነው። እንደዚህ ወደ ላይ ነው ማለት ነው። ዘን እዚህ ጋር ደግሞ y = x አለ። ይሄ ደግሞ ለዛን ነው። ይሄ ለዛን ነው። ይሄኛው ግሬተር ዛን ነው የተሰጠ ነው። ይሄ ደግሞ ለዛን ነው። ለዛን ማለት ወዴት ነው ሼድ የምታደርጉት? ወደ ላይ። ይሄ ለዛን ግሬተር ዛን ያልኳችሁ ኦሬዲ ጥያቄው ላይ የተሰጠው ነው። ስለዚህ የተገናኙት እዚች ጋር ነው፣ ትሪያንግሏ ጋር። ግራፋችን ሁሌም የሚሆነው የተገናኙበት ቦታ ላይ ነው። እሺ ሌላ አንድ ኤግዛምፕል እንጨምር እስኪ። y less than or equals to x plus 4 እና and y less than or equals to minus x plus 6 እዚህ ጋር y ኢንተርሴፕታችን ምን ይሆናል? 4 ምክንያቱም ለx 0 እንሰጣለን። ዘን ለy ደግሞ 0 ስንሰጥ x plus 4 is equals to 0 x which is equals to -4 ዘን እዚህ ጋር ደግሞ ተመልከቱ y is equals to 6 አለ። ምክንያቱም ለx 0 ስንሰጥ ነው። 0 ሲደመር 6 6። ሌላኛው -x plus 6 is equals to 0 ሶ -x plus 6 is equals to 0 ስታረጉት -x plus 6 is equals to 0 ለምንድን ነው ለy 0 ያደረኩት? x ን ለማግኘት ነው። ሶ -x is equals to -6 ኦቨር ማይነስ x ምን ይሆናል? 6 ይሆናል። ሶ x is equals to 6 ማለት ነው። ዘን የy ዋጋ 4 ነው። እዚህ ጋር የy ዋጋ 6 እና 6 ነው። አሁን ግራፉን እንስራ። y 4 ማለት እዚች ጋር ነች። x -4 እዚች ጋር ነች። ሁለቱም አያያዝ ነው። ስታያይዙት በሶሊድ ላይ ነው የምታያይዙት። ወዴት ነው የምቀባው? ወደ ታች። ቀጥሎ ደግሞ 6 እና 6 ነው። yም 6 xም 6 ነው ሁለተኛው ላይ። ሶ 6 እዚህ ጋር ቢሆን የy 6 ደግሞ ወደዚህ ጋር ቢሆን ይሄንና ይሄንን እናያይዛለን። ሼድ ወዴት ነው? ወደ ታች። ሶ ወደ የቱ ጋር ይገናኛሉ? እዚህ ውስጥ ይገናኛሉ ማለት ነው። ሶ ግራፋችን የተገናኙበት ቦታ ነው። ሼድ ስናደርግ የተገናኙበት ቦታ ነው ግራፍ የሚባለው ማለት ነው። እሺ ሉክ እስኪ እቺኛውን ደግሞ ተመልከቱ። የዚህን ዶሜን እና ሬንጅ እናውጣ። ዶሜን እና ሬንጅ። ዶሜን ማለት ኤክስ አክሲስ ነው የምታዩት፣ ሬንጅ ደግሞ ዋይ አክሲስ ነው የምታዩት። ስለዚህ እቺን ግራፍ ስታዋት ሉክ እቺን ግራፍ ስናያት ከሁለት በቀኝ በኩል ትገኛለች ግራፏ። ስለዚህ ዶሜናችን ምን ይሆናል? ኤክስ ግሬተር ዛን ኦር ኢኳልስ ቱ 2 ይሆናል ማለት ነው። ሬንጅ ደግሞ ከዋይ አንፃር ነው የምናየው። ሶ እቺን ፖይንት ወደ ላይ እንደዚህ ቀጥ ብለ ስትሄዱ እዚህ ጋር 3 አለች። 2 ከዛ 3 ከዛ 4። ሶ እቺ ግራፍ የምትገኘው ከዚች ወደ ላይ ነው። ስለዚህ ሬንጁ ምን ይሆናል? y greater than or equals to 3
ይሆናል ማለት ነው። እሺ አሁን እንቀጥላለን። ፋንክሽን ቀጣዩ ፋንክሽን ነው። ፋንክሽን የምንለው የኤክስ ዋጋ መደጋገም የለበትም። ፋንክሽን ማለት የኤክስ ዋጋ መደጋገም የለበትም። ለምሳሌ እዚህ ጋር ተመልከቱ። ይሄ አሁን ፋንክሽን ነው አይደለም የሚለውን እንወስናለን። እዚህ ጋር 6 1 ኔጌቲቭ 1 0 4 ስለዚህ የኤክስ ዋጋ አልተደጋገመም። ይሄ ፋንክሽን ይሆናል ማለት ነው። ሁለተኛው ላይ ኔጌቲቭ 3 ኔጌቲቭ 5 ኔጌቲቭ 1 2 ኔጌቲቭ 5 እዚህ ጋር ኔጌቲቭ 5 ተደጋግሟል። ይሄ ፋንክሽን አይሆንም ማለት ነው። እሺ እዚህ ጋር ደግሞ y is a multiple of x y is a multiple of x ማለት y የኤክስ ብዜት ነው። እሺ አሁን እስኪ ልዘርዝር። ለምሳሌ 2.4 ማለት እችላለሁ። ሌላ 2.6 ማለት እችላለሁ። 2.8 ማለት እችላለሁ። ምክንያቱም 4 የሁለት ብዜት ነው፣ 6 የሁለት ብዜት ነው፣ 8 የሁለት ብዜት ነው። የኤክስ ዋጋ ተደጋግሟል። ይሄኛው ኖት ፋንክሽን ይሆናል ማለት ነው። ይሄኛው ፋንክሽን ሊሆን አይችልም። እዚህ ጋር ደግሞ y square is equals to x y square is equals to x ማለት ለምሳሌ ኔጌቲቭ 2 ብተካ ምን ይሆናል? ኔጌቲቭ 2 y ቦታ ላይ ኔጌቲቭ 2 ልተካ። እሺ እቺኛውን ነው የምሰራው። y ቦታ ላይ ኔጌቲቭ 2 ልተካ። የx ቦታ ምን ይሆናል? ኔጌቲቭ 2 ስኩዌር ሲሆን 4። ቀጥለን አሁንም y ቦታ ላይ ነው የምተካው። ለምሳሌ 2 ልተካ y ቦታ ላይ 2 ስኩዌር ምን ይሆናል? 4። ስለዚህ 4 ተደገመ። ሌላ ለምሳሌ y ቦታ ላይ ኔጌቲቭ 3 ላድርግ። እዚህ ጋር y ስኩዌር ስለሆነ ኔጌቲቭ 3ን ስኩዌር ስናደርገው 9 x ይሰጣል ማለት ነው። አሁንም 3 ላድርግ y ቦታ ላይ y ስኩዌር 9። ስለዚህ አሁንም የx ቦታ ተደገመ። ከተደገመ ይሄም ፋንክሽን አይሆንም ማለት ነው። እሺ እዚህ ጋር ደግሞ what is the area of triangle x what is area of triangle x ይሄ ማለት ለምሳሌ x ቦታ ላይ ትሪያንግል ነው የሚሆነው። ከዛ ቀጥሎ ደግሞ ኤሪያው ነው የሚሆነው። ለምሳሌ የዚህ ትሪያንግል ኤሪያ 10 ቢሆን ይችን ራሷን ትሪያንግሏን ሰርቼ ሌላ ቁጥር ሊሆን ይችላል ኤሪያው። ሉክ የዚህ ትሪያንግል ኤሪያዋ 10 ነው አለ። ይችን ትሪያንግል ራሷን ብንስላት ሌላ ኤሪያ ይኖራታል። ለምሳሌ 20 ሌላ ኤሪያ ይኖራታል። ከ10 ውጪ ራሷን ትሪያንግሏን ሰርቻት ሊኖር አይችልም። ቢኖር ኖሮ ተደጋገመ ማለት ነው። ተመሳሳይ ትሪያንግል ስለሆነ ግን ስለሌለ ይችን ራሷን ትሪያንግሏን ወስጄ ከ10 የተለየ ኤሪያ ልሰራ አልችልም። ስለዚህ ይሄ ፋንክሽን ነው ማለት ነው። ሌላኛው ዶሜን ኮዶሜን ሬንጅ ኦፍ ዘ ፋንክሽን። እሺ ዶሜን ማለት በኤክስ ቦታ ላይ የሚቀመጠው ነው። ኮዶሜን የምንለው ደግሞ ሬንጅ ማለት ነው። ስለዚህ ኮዶሜን እና ሬንጅ ኦር ዘ ሴም ናቸው። እሺ እዚህ ጋር ዶሜን ኮዶሜን እና ሬንጅ። ኮዶሜን ማለት ሬንጅ ነው ብያቸዋለሁ። ስለዚህ ምን ይሆናል? ኮዶሜን ላይ ኔጌቲቭ 2 አለ፣ 4 አለ፣ 2 አለ፣ 7 አለ። ዶሜን እሳ 3 አለ፣ 5 አለ፣ 1 አለ፣ ኔጌቲቭ 3። ዶሜን ማለት በኤክስ ቦታ ወይ ደግሞ ፈርስት ኮኦርዲኔት ስለሆነ ማለት ነው። ሌላው ልክ እንደዚህ ሲሰጠን ነው f of x equals to 3x plus 4 find the domain and range of the function f። ሊኒየር ፈንክሽን ከሆነ ዶሜንም ሬንጅም ምንድነው? ኦል ሪል ነምበር ነው። ሬንጅም ዶሜንም ኦል ሪል ነምበር። መቼ? ፈንክሽኑ ሊኒየር ከሆነ ማለት ነው። ሊኒየር ከሆነ እሺ ለምሳሌ እዚህ ጋር እንምጣ። for each of the following function find domain and range። እዚህ ጋር ይሄ ሊኒየር ነው። ሊኒየር ከሆነ ዶሜንም ኦል ሪል ነምበር ሬንጅም ኦል ሪል ነምበር። እሺ ኳድራቲክ ነው። ይሄ ደግሞ ኳድራቲክ ከሆነ ዶሜን ችግር የለውም ኦል ሪል ነምበር ነው። ሬንጁ ግን ከዜሮ ተነስቶ እስከ ኢንፊኒቲ ወይም x greater than or equal to 0 ነው ሬንጁ። ምክንያቱም ስኩዌር ሆኖ ሬንጅ ማለት x ቦታ ላይ ተተክቶ የሚወጣው ቁጥር ነው። x ስኩዌር ላይ ተክተን ኔጌቲቭ ልናገኝ አንችልም ስኩዌር ስለሆነ። የሚወጣው ነገር ከዜሮ ጀምሮ 1 2 3 4 5 6 እያለ ይቀጥላል ማለት ነው። ሬንጁን ባጭሩ ስንጽፈው በዚህ መንገድ ከዜሮ እስከ ኢንፊኒቲ ብለን ወይ ደግሞ
x greater than or equal to 0 ብለን እናስቀምጣል ማለት ነው። ይሄኛው 2x - 3 ዶሜኑም ኦል ሪል ነምበር ነው፣ ሬንጁም ኦል ሪል ነምበር ነው፣ ምክንያቱም ሊኒየር። ይችኛዋስ x² + 1 ዶሜኑ ምንም ችግር የለም ኦል ሪል ነምበር ነው፣ ምክንያቱም በኤክስ ቦታ ላይ ማንኛውንም ቁጥር ዜሮንም ኔጌቲቭንም ፖዚቲቭንም መተካት ይቻላል። ሬንጅ ግን ከተተክቶ የሚወጣው ነገር ነው። x² + 1 ላይ ተተክቶ የሚወጣው ቁጥር ከስንት ጀምሮ ነው? ከ1 ጀምሮ ነው። ምክንያቱም x² ላይ 0 ስተካ 0² ሲደመር 1 1 ሶ ከ0 ጀምሮ ነው ማለት ነው። ከዛ ውጪ x ቦታ ላይ ኔጌቲቭን ብንተካም ፖዚቲቭ ቁጥርን ብንተካም ቁጥሩ ከ1 ይጀምራል። ሶሪ እዚህ ጋር ከ1 ነው የሚጀምረው። ከ1 ጀምሮ እስከ ኢንፊኒቲ ወይ ደግሞ x greater than or equals to 1 ከ1 ጀምሮ 1 2 3 4 5 6 7 እያለ ይቀጥላል። x ቦታ ላይ ምንም አይነት ቁጥር ቢተካ ማለት ነው። መነሻው 1 ነው። 1 2 3 እያለ ይቀጥላል ማለት ነው። ሌላኛው ዶሜን እና ሬንጅ ስንፈልግ ራዲካል ውስጥ ያለ ነገር ሬንጁ ከ0 ጀምሮ ነው። ምክንያቱም ከራዲካል ሲወጣ ከ0 ነው የሚጀምረው። 0 ከተካም ከ0 ይጀምራል። ከ0 በታች ሊሆን አይችልም። መነሻው 0 ነው። ሶ ሬንጃችን ምን ይሆናል? ሬንጃችን ይሄንን ስንሰራ y greater than or equal to 0 ወይ ደግሞ ከ0 እስከ ኢንፊኒቲ። ዶሜን ሲሰሩ ራዲካል ውስጥ ያለውን ነገር ታወጡትና greater than or equal to ብለን ሶልቭ እናደርጋለን። ዘን x greater than ኔጌቲቭ ወደዛ ሲሻገር 2። ስለዚህ ዶሜኑ x greater than or equal to 2 ወይ ደግሞ ከ2 እስከ ኢንፊኒቲ ይሆናል ማለት ነው። እሺ ይሄኛው 1 - 3x ይሄ ዶሜኑም ሬንጁም ሊኒየር ስለሆነ ዶሜንም ሬንጅም ኦል ሪል ነምበር ይሆናል። ስለዚህ ዶሜንም ኦል ሪል ነምበር ሬንጅም ኦል ሪል ነምበር ይሆናል። እዚህ ጋር f of 2 ማለት በx ቦታ ላይ 2 መተካት ነው። 1 - 3 into 2 ዘን 1 - 6 ስንት ይሆናል? ኔጌቲቭ 5 ይሆናል። f at -1 ማለት አሁንም በx ቦታ ላይ ኔጌቲቭ 1 መተካት ነው። 1 - 3 into -1 ሶ 1 እዚህ ጋር -3 - 1 +3 ይሆናል። 1 + 3 ስንት ነው? 4 ሶ በዚህ መንገድ እንሰራለን ማለት ነው። እዚህ ጋር ኔጌቲቭ 5 እዚህ ጋር 4 for the function f of x - x + 4 ዶሜን እና ሬንጅ ምን ይሆናል? ኦል ሪል ነምበር ዘን f at 4 ማለት x ቦታ ላይ 4 መተካት ነው። እሺ እዚህ ጋር እነዚህን ዶሜን እና ሬንጅ እንስራ። ሶ f of x 1 - x² ዶሜን ምንም ችግር የለበትም ኦል ሪል ነምበር ይሆናል። ምክንያቱም x ቦታ ላይ ማንኛውንም ቁጥር መተካት ይቻላል። መተካት የማይቻል ከሆነ ነው ኦል ሪል ነምበር የማይሆነው። ለምሳሌ 1/x ብንል 1/x + 2 ብል ሁሉንም ቁጥር አሁን x ቦታ ላይ መተካት አይቻልም። ለምሳሌ ማንን መተካት አይቻልም? ኔጌቲቭቱን መተካት አልችልም። ኔጌቲቭቱን ስተካ ምን ይሆናል? 1/(-2 + 2 1/0 አንዲፋይን ከስር 0 መምጣት የለበትም። ስለዚህ እዚህ ቦታ ላይ አሁን ሁሉንም መተካት አይቻልም። እዚህ ጋር ግን ሁሉንም መተካት ይቻላል። ሶ ዶሜኑ ምን ይሆናል? ኦል ሪል ነምበር ይሆናል። እሺ ሶ ዶሜኑ ኦል ሪል ነምበር ነው። ሬንጁ ደግሞ ተተክቶ የሚወጣ ነገር ነው። ሶ ከስንት ጀምሮ ነው ውጤቱ የሚሆነው? x ቦታ ላይ ሲተካ ከ0 ጀምሮ ነው። ምክንያቱም x ቦታ ላይ 1 ሲተካ 1 ሲቀነስ 1 0 ከዛ ከ0 ይነሳል። ወደ የት ነው የሚሄደው? 2 ብተካ 2² 4 1 ሲቀነስ 4 ኔጌቲቭ 1 ሶ ከ0 ተነስቶ ወደ ኔጌቲቮቹ ነው የሚሄደው። ይሄ ማለት x ለዛን 0 ማለት ነው። ወይ ደግሞ ከኔጌቲቭ ኢንፊኒቲ እስከ 0 ይሄ ምን ይሆናል? ሬንጅ ይባላል። ሶ ሬንጃችን x ለዛን 0 ወይም ከኔጌቲቭ ኢንፊኒቲ እስከ ክሎዝድ አድርገን እስከ 0 ይሆናል። ቢ ላይ f of x equals to absolute value of x plus 1 አሁንም x ቦታ ላይ ሁሉንም መተካት ስለሚቻል ዶሜኑ ኦል ሪል ነምበር ይሆናል። ሬንጁስ የሚወጣው ነገር ነው። እዚህ ጋር x ቦታ ላይ ኔጌቲቭን ብንተካው ውጤቱ ፖዚቲቭ ነው። ሶ ትንሹ እዚህ ላይ ሊሆን የሚችለው 1 ነው ማለት ነው። ከዛ 1 2 3 እያለ ወደ ፖዚቲቭ ይቀጥላል።
ምክንያቱም ኤክስ ቦታ ላይ ኔጌቲቭን ብትተኩም አብሶሉት ቫልዩ ስለሆነ ያጠፋዋል። ሶ 1 2 3 እያለ ይቀጥላል ማለት ነው። ሶ ይሄ ባጭሩ ስንጽፈው x greater than or equals to 1 ይሆናል ማለት ነው። x greater than or equals to 1 ወይ ደግሞ ከ1 እስከ ኢንፊኒቲ ይሆናል። እሺ ሁለተኛውን ደግሞ እንምጣ። እዚህ ጋር ደግሞ c ላይ under radical 2 minus x under radical 2 minus x ማለት ምንድነው? 2 minus x greater than or equals to 0 ሁሌም ራዲካል ውስጥ ያለን ዶሜን አሬንጅ ስታወጡ ራዲካል ውስጥ ያለውን ወስዳችሁ greater than or equals to 0 then minus x greater than or equals to minus 2 ምክንያቱም ሁለት ይሻገራል ሲካፈል ለኔጌቲቭ ስናደርገው x ይሄኛውም ይዞራል ለኔጌቲቭ ስናካፍል ይበልጣል ከሆነ ያንሳል ከሆነ ይበልጣል ይሆናል። ሶ x less than or equals to ለኔጌቲቭ ስለሆነ ያካፈልኩት ኔጌቲቭ ይጣፋል 2 ያ ማለት ከ2 እስከ ኢንፊኒቲ ከኔጌቲቭ ኢንፊኒቲ እስከ 2 ማለት ነው። x less than or equals to 2 ይሄም ስንሰራ ተመሳሳይ ነው። ኦኬ እዚህ ጋር ዶሜን አልተጠየቅንም ግን ዶሜን ከተጠየቅን 4 minus x greater than or equals to 0 ብለን እንሰራለን። ይሄ ቀጥታ መተካት ብቻ ነው ማለት ነው እዚህኛው ላይ። እሺ ለምሳሌ ኔጌቲቭ 5 ልተካ 2 ሲባዛ በኔጌቲቭ 5 ሲደመር 4 minus x እንት ነው ኔጌቲቭ 5 2 ሲባዛ በኔጌቲቭ 5 ኔጌቲቭ 10 4 ሲቀነስ ሲደመር 9 ይሆናል ማለት ነው። 4 ሲደመር 9 ሲወጣ 3 ኔጌቲቭ 10 ሲደመር 3 ኔጌቲቭ 7 ሶ ይሄ ምን ይሆናል? ኔጌቲቭ 7 ይሆናል ማለት ነው። ሌላው ኮምቢኔሽን ኦፍ ኤ ፈንክሽን ነው። ኮምቢኔሽን ሲባል መደመር፣ መቀነስ፣ ማባዛትና ማካፈል ይሆናል ማለት ነው። ሶ ሲደምሩ ቫሪያብሉን ለምሳሌ ይሄንን ደምሩ ተብለናል f + g ሶ 2x + 3x እንት ይሆናል 5x 4 ሲደመር ኔጌቲቭ 1 ያ ማለት 4 ሲቀነስ 1 ማለት ነው +3 ሶ ይሄ f + g ምን ይሆናል 5x + 3 ይሆናል ማለት ነው። ዘን ሁለትን ተኩ ይለናል x ቦታ ላይ ከደመርን በኋላ x ቦታ ላይ ሁለት መተካት ማለት 5 ኢንቱ እዚህ ጋር ነው የምተካው 2 ሲደመር 3 ይሆናል 10 ሲደመር 3 ስንት ይሆናል 13 ይሆናል ማለት ነው። ዲፈረንስ ደግሞ መቀነስ ነው ማለት ነው። ሶ እንቀንሳለን። ለምሳሌ ይሄንን ልቀንስ 2x ማይነስ ታረጉና ይሄኛውን መጻፍ ነው x² + 2x - 1 ዘን 2x ዘን እናብዛውን በኔጌቲቭ ውስጥ ላይ አስገብተን በኔጌቲቭ እናብዛ ዘን -x² እዚህ ጋር ፕላስ የነበረው ማይነስ ይሆናል እዚህ ጋር ማይነስ የነበረው ፕላስ ይሆናል ምክንያቱም ከኋላ በኔጌቲቭ እየተባዛ ነው። ዘን እዚህ ጋር 2x አለ ተመሳሳዮቹን ሲሰበስብ 2x እዚህም ጋር 2x - 2x ዘን -x² + 1 ይሆናል 2x - 2x 0 ሶ ውጤቱ ምን ይሆናል -x² + 1 እሺ -x² + 1 + 1 2 ዘን -x² + 2 ይሆናል ማለት ነው። ዘን f - g አቱ ማለት x ቦታ ላይ 2 መተካት ማለት ነው ማይነስ ኢንቱ 2 አርገን ስኩዌር ፕላስ 2 ዘን ማይነስ እዚህ ጋር 2 ስኩዌር 4 ኔጌቲቭ 4 ሲደመር 2 ምን ይሆናል ኔጌቲቭ 2 ፕሮዳክት ደግሞ ማባዛት ነው ማለት ነው። እሺ ለምሳሌ ይሄንን ስናበዛ ምን ይሆናል x ስኩዌር ሲባዛ በx x ኪዩብ ማይነስ x ስኩዌር ሲባዛ በ3 3x ስኩዌር ዘን ስንት ቫልዩ ታርጉ በx ቦታ ላይ 4 ተኩል ይሆናል። ስለዚህ 4 ስንተካ ምን ይሆናል 4 ኪዩብ ሲቀነስ 3 ኢንቱ 4 ስኩዌር ይሆናል 4 ኪዩብ 64 4 ስኩዌር 16 በ3 48 ስለዚህ 48 64 ሲቀነስ 48 ስንት ይሆናል 16 ይሆናል። ኮሸንት ከሆነ ደግሞ ማካፈል ነው ማለት ነው። ኮሸንት ኦፍ ዘ ፈንክሽን ማለት ማካፈል ነው። እሺ ስታካፍሉት ደግሞ እዚህ ጋር f of x = 4 ነው g of x ደግሞ x - 3 ነው። ሶ ስናካፍለው ምን ይሆናል f of x over g of x 4 over x - 3 ይሆናል ማለት ነው። ዶሜን ኦፍ ኮምቢኔሽን ኦፍ ዘ ፈንክሽን ዶሜን ሲሰሩ መደመርም የሆነ መቀነስም
የሁለቱም የጋራ የሆነ መሆን አለበት ማለት ነው። ስለዚህ አሁን ለምሳሌ እዚህ ጋር f of x x minus 5 ተሰጥቷል g of x 2x plus 1 ተሰጥቶናል ዘን የf plus g of x ዶሜን እና የf minus g of x ዶሜን ሶ መጀመሪያ የf ዶሜን ምንድነው ኦል ሪል ነምበር ነው ዘን የg ዶሜን ምንድነው ኦል ሪል ነምበር ነው ሶ የሁለቱ የጋራ ምን ይሆናል ኦል ሪል ነምበር ነው ማለት ስለዚህ የf plus g የf minus g የf times g የነዚህ ሁሉ ዶሜናቸው all real number ይሆናል ማለት ነው given f of x is equals to 2 g of x is equals to x square ዘን ስናበዛውና ስናካፍለው ሶ ማብዛት ቀጥታ ማብዛት ነው 2x square ይሆናል ስናካፍለው 2 over x square ይሆናል ግን ዶሜን እና ሬንጅ ምን ይሆናል ለምሳሌ ስናበዛው f times g of x እናረጋው 2 ሲባዛ በx ስኩዌር ምን ይሆናል 2x ስኩዌር ይሆናል እዚህ ጋር የf of x ዶሜንም ኦል ሪል ነምበር ነው የg of x ዶሜንም ኦል ሪል ነምበር ነው ስለዚህ ከተባዛም በኋላ ዶሜኑ ኦል ሪል ነምበር ይሆናል ሲካፈል ግን ሉክ 2 over x ስኩዌር ነው ሲካፈል በx ቦታ ላይ አሁን 0 መግባት አይችልም ስለዚህ ዶሜናችን ምን ይሆናል f over g ላይ ኦል ሪል ነምበር ኤክሴፕት 0 ማለት ከ0 ውጪ ማለት ነው 0 እዚህ ጋር ከገባ ምን ይሆናል አንዲፋይን ይሆናል እሺ ሌላኛው ደግሞ እንደዚህ ሲሆን ለምሳሌ 3f + g 3f + g ስንሰራ 3 አድርገን f ስንት ተሰጥቶናል 7 - 2x + g ስንት ተሰጥቶናል -x -x 3 ሲባዛ በ7 ስንት ነው 21 ሲቀነስ 3 ሲባዛ በ2x 6x ፕላስ -x -6 ዘን እዚህ ጋር 21 እናደርጋለን -6x -x ምን ይሆናል -7x ከዛ -6 ማለት ነው ዘን ቁጥሮችን አንድ ላይ ስናደርግ 21 ሲቀነስ 6 -7x ይሆናል 21 ሲቀነስ 6 ስንት ነው 15 -7x ስለዚህ 15 ሲቀነስ 7x ይሆናል ማለት ነው ሶ ይሄንን በዚህ መንገድ እንሰራለን ለምሳሌ ሌላ ጥያቄ እሺ ለምሳሌ እቺኛዋን 2f times g 2f እቺኛዋን የትኛዋን ልስራ እሺ እቺኛዋን ልስራ 2f times g of 2 ማለት መጀመሪያ ምን እንሰራለን 2f g እንሰራለን 2f g ማለት መጀመሪያ 2 into f ስንት ነው 2 - x times g ደግሞ ስንት ተሰጥቷል -2x plus 3 ተሰጥቷል እሺ መጀመሪያ ላብዛ 2 ሲባዛ በ2 4 2 ሲባዛ በx -2x ዘን ታይምስ -2x plus 3 ዘን ሴንስ እናበዛ መጀመሪያ 4 ሲባዛ በ-2x -8x አሁንም 4 ሲባዛ በ3 12 -2x times -2x plus 4x ስኩዌር ማለት -2x times 3 -6x እሺ ኤክሶችን ስንሰበስብ -8x -6x plus 12 plus 4x ስኩዌር ይሆናል ዘን -8x -6x -14x ዘን plus 12 plus 4x ስኩዌር በቅደም ተከተል ስንጽፈው ምን ይሆናል 4x ስኩዌር -14x plus 12 ሶ ይሄንን በዚህ መንገድ እንሰራለን ማለት ነው ሌላኛው ቨርቲካል ላይን ቴስት ነው ቨርቲካል ላይን ቴስት ማለት አንድ ጊዜ እናሰምራለን ስናሰምር ሁለት ቦታ ላይ ከነካው ፋንክሽን አይሆንም ለምሳሌ ሁለት ቦታ ላይ ነክቶታል ስለዚህ ይሄ ፋንክሽን አይሆንም ማለት ነው ይሄ ደግሞ ስንት ቦታ ነክቶታል ቨርቲካል ላይን ቴስቱ እንደዚህ ስንታሰምሩ 3 ጊዜ ግራፉን ማለት ነው ይሄም ፋንክሽን መሆን አይችልም ማለት ነው ሌላኛው ታይፕስ ኦፍ ፋንክሽን ዋን ቱ ዋን ፋንክሽን አለ ኦን ቱ ፋንክሽን አለ ዋን ቱ ዋን ኮሬስፖንዳንስ አለ ሶ ዋን ቱ ዋን ፋንክሽን ማለት የኤክስም የዋይም ዋጋ መደጋገም የለበትም ማለት ነው ለምሳሌ እዚህ ጋር ተመልከቱት
እዚህ ጋር አሁን ይሄ ዋን ቱ ዋን ፈንክሽን ይሆናል። ነገር ግን ይሄኛው ዋን ቱ ዋን ይሄኛው ዋን ቱ ዋን መሆን አይችልም ምክንያቱም እዚህ ጋር ተደጋግሟል። እዚህ ጋር ሉክ 12 ተደጋግማለች ከኔጌቲቭ 6 ጋር ተያይዛለች ከ6 ጋር ተያይዛለች። ስለዚህ ይሄኛውም ዋን ቱ ዋን ፈንክሽን አይሆንም ማለት ነው። የኤክስም የዋይ መደገም ስለሌለበት እሺ ሌላኛው ፈንክሽን ግራፍ ነው። ግራፍ ኦፍ ዘ ፈንክሽን ሲሰሩ ኦሬዲ ሪሌሽን ላይ እንዳሳየዋችሁ ነው። ኤክስ እና ዋይ ኢንተርሴፕት ፈልገን ግራፉን እንሰራለን ማለት ነው። ምናልባት እዚህ ጋር ኳድራቲክ ፈንክሽን ግራፍ እንሰራለን። የኳድራቲክ ፈንክሽን ግራፍ ላይ y is equals to x square ከሆነ ይሄ ነው መነሻው ልክ እንደዚህ ነው። y is equals to x square y is equals to 2x square በአጠቃላይ y is equals to 3x square ፖዚቲቭ ከሆነ መነሻው ከኦሪጂን ላይ ነው። እሺ እነዚህን ደግሞ ኔጌቲቭ ሳረጋቸው እንደዚህ ወደ ታች ይወርዳል ማለት ነው። ግራፍ ወደ ታች ይዞራል ማለት ነው። ሌላኛው ኳድራቲክ ላይ ይሄ ወደ ታች ይሆናል። ሌላኛው እንደዚህ በሚሆን ሰዓት ነው y is equals to x square plus 2 ካለ ከሁለት ላይ ይነሳል። ሁለት እዚህ ጋር ቢሆን እንደዚህ ነው። ይሄ x plus 1 ካለ ከአንድ ላይ ተነስቶ እንደዚህ ይመጣል ማለት ነው።